በራሱ መንገድ ከጋዱ ጋር መገናኘት ይችላል። ሁሉን ሰሚ አምላክ ነኝ ኤልሻዳይ ነኝ ነው የሚለው። እኔ ማቀው እምነት እኔ ማምነው እምነት ዲፕ እንዲጠልቅ ክርስቲያኖች አንድ አምላክ አይደለም የሚያመልኩት። ቴዳዬ ክርስቲያኖች አንድ አምላክ አይደለም የሚያመልኩት እኮ እያልኩ አሁን አንተ እንጃ መምህሮቹን ሲጠይቂያቸው እኔ ብራዘሪ ብዙም አልተማርኩም። እውነቱን ልንገርሽ ስለ ሃይማኖት ብዙም አልተማርኩም። ግን ብንማር አይሻልም? ቴዳ ምን ያደርግልኛል? እየቃመ እኮ ነው። ምን ያደርግልኛል? የማታውቀውን ነገር ታዲያ ማምለክ የማታውቀውን ነገር አሁን አንተ ጀለስን አጠገብ ያለውን ሳታውቀው ጀለስ ታረቀዋለህ። ዝም ብለህ ምን ያደርግልኛል ይሁን ጀለስ ትላለህ። ዝም ብለህ ታውቀዋለህ። አሁን ፋውል ምናምን የሚሰራ ከሆነ ሁላ አትመቻቸውም አይደለም? የሆነ ነገር አንተ ለማድረግ ማወቅ አለብህ አይደለም? ስለዚህ አንተ አምላክን ሳታውቀው እኔ ምን አገባኝ በቃ አምነዋለሁ የምትል ከሆነ የምታምነው አምላክ ህልምስ ቢሆን ገባህ አይደለ? እውነቱን ልንገርሽ ብራዘሪ፣ እውነቱን ልንገርሽ እኔ እዚህ ጋር ኦርቶዶክስ ነኝ ብዬ መስቀል አንጠልጥያለሁ። ወይ አንቺ ሙስሊም ልትሆኚ ትችያለሽ፣ ወይ ሰላት ትሰግጃለሽ ምናምን አላህ ብለሽ ምናምን ነገር አምላካችንን እየጠራን እናመሰግናለን፣ እንጠይቃለን ምናምን የሚያስፈልገን ነገር ሲኖር አይደለ ፈጣሪያችንን። ምንም የማያውቁትስ ምንም ስለ ሃይማኖት የማያውቁት ጫካ ውስጥ እያደኑ የሚበሉት እነሱ በቃ አይጸድቁም ማለት ነው። በእኛ ሃይማኖት አይጠየቁም። እንደውም እነሱ ናቸው ከኛ በላይ ንጹህ። እኔ እንደዛ ነው። አይጠየቁም። በእኛ ሃይማኖት አይጠየቁም። በቃ እንደሱ ይሻላል። እንደሱ አይሻልም እኮ ታዲያ አንተ አወካ ችግር ያለው እኮ ጫካ ውስጥ አይደለም ያለው አውቀካል። ዲሽ የሚሰራ እዛ እንትናቃ ቤት ሀብቴ በለው የሀብቴን ስልክ ቁጥር ስጠኝ በለው ይደውልለት ሀብቴ ጋር ምን አልሽ ብራዘር? አይ አንተ አወክ ጫካ ውስጥ ብትሆን ችግር የለም ነበር፣ ግን ኦልሬዲ ከጫካ ወጥተካል። ስለዚህ ማወቅ አለብህ። የምታመልከውን ነገር ማወቅ መቻል አለብህ። እና ይህንን ነገር ብትረዳ ደስ ይለኛል። እንደ ሀሳብ ብታነብ ብታውቅ አሪፍ። እኔ ደግሞ እኔ ባላቅ ይሻለኛል። እመቤቴን ቢቀርብኝ ስለ ክርስትናማ ባታውቅ ነው የሚሻለው። ትወጣለህ። እኔ ሙስሊም ነኝ። እፎይን አናግረው እፎይን አናግረው። በቃ እፎይ በአግባቡ እፎይ አሁን ይከራከራል። በቃ እፎይ እስከ ጥግ ድረስ አይደለ እየጠቀሰ ምዕራፍ እየነገረ ምናምን ሊያስረዳህ የሚችለው እፎይ ምንም የእኛንም ሃይማኖት አይተሽዋል። ስለ እፎይም ቴዳ ጅላስን ላውራው ቀይሪው ቦታ እሱን ደግሞ እስኪ ወንበር ቀይር። ያማን አንቺ የእስልምናንም የክርስትናንም እምነት ታውቂያለሽ፣ አስተምሩ ማለት ነው። እኛ ደግሞ የእኛን ሃይማኖት ብቻ ነው የምናውቀው፣ የሙስሊም አናውቅም። ጀስት እኛ ልንሄድልሽ ብንችልም የሆነች መስመር ድረስ ልንሄድልሽ ምንችል ስለ ሙስሊም እውቀት የለንም። ይቅርታ አድርግልኝና በሃይማኖታችን ደካማ ነው። እኔ እንትን ነኝ ብዬ ላወራሽ አልችልም። ተረዳሽ? ጀስት ግን ይህን አሁን ያልሽውን ሀሳብ ሪል ማወያየት ከፈለግሽ ሃይማኖት አባታችን ጋር ወይ ለሃይማኖት እውቀት ያላችሁ ሰዎች ጋር ብዙ እንትን አታገኝም። ትክክል ነው። እኔ አሁን እኮ ምን መሰለህ ፖይንቴ ከእናንተ ጋር ልከራከር ሳይሆን ተነሱ ስለ ሃይማኖታችሁ ወቁ ነው። አንብቡ፣ የምታምኑትን ሃይማኖት ወቁ ነው። የማታውቁትን ነገር አትከታተሉ ነው። ገባ? እኔ አሁን ለዛ ነው ያንን ምክንያት ለመሆን ነው እንጂ እኔ አሁን አንድ ነገር ልንገርክማ፣ ጠዋት ትነሳለህ፣ ቁርስ በልተህ ትወጣለህ፣ ከዛ በርጫ ቅመክ ፏ ብለክ ምናምን ነገር እንትን ትላለህ። ዚስ ኢዝ ናት ላይፍ። ይሄ ህይወት አይደለም። የምታመልከውን አምላክ ማወቅ አለብህ። ገባ? አንተ ከሞትክ በኋላ ምንድን ነው ጋራንቲ? ከሞትክ በኋላ የት ነው የምትሄደው? አንተ ድናህል ወይስ አልዳንክም የሚለውን ነገር እርግጠኛ መሆን መቻል አለብህ። ገባ? አሁን ለምሳሌ አሁን እናንተ የምታሳልፉትን ህይወት እኔም አሳልፌዋለሁ። እርግጠኛ ነሽ? ምን ዳንክ እርግጠኛ ነህ? አምላክን ከተገዛክ ምንም አትሆንም። አምላክን ከተገዛክ አምላክን የተገዛ ሰው ምንም አይሆንም። ድኖ ገባ? አምላክን መገዛት አገኘኸኝ? ያሳይሽ እኔ እንደሙድሽ ብሮ ምንም ባሉሽ አወቁ ነው ስለ አምላክ ማወቅና አምላክን ማወቅ ይለያል። ጃዬ ብራዘር ጃዬ ይኸውልሽ፣ አሁን አንቺ ሙስሊም ነሽ፣ ኦርቶዶክስን ዲስ እያደረግሽ ነው። ኖ አይደለም፣ እኔ አላደረኩም። እኔ አሁን እኔና ሀፒቷ ደግሞ ማለት ነው እኔና ሀፒቷ አንተ መልካም ሰው ሁን ብቻ። ቡዲዝም ለምን አትሆንም? ሂንዱይዝም ለምን አትሆንም? እኔ ዲስ አላረገብህም። ሃይማኖት ዲስ አታርግብኝ። ሃይማኖት መልካም ብቻ ነው። ይድናሉ። መልካም ብቻ ነው ይድናሉ። እሺ ልጠይቅህ፣ ግን አንድ ጥያቄ ልጠይቅህ ቴዳ፣ አንድ ጥያቄ
አሁን አንድ መልካም ሰውዬ አለ፣ የመጨረሻ መልካም ሰውዬ ማለት ነው። በጣም ጥሩ ሰውዬ ግን ጌ ነው። ይድናል? ግን ጌ ነው ግብረ ሰዶማዊ ነው። ይድናል? ጥሩ ነው። ይድናል? እሱ የፈጣሪ ስራ ነው። እኛ እኮ እየፈረድን ነው ማለት እኮ ነው። ይድናል አይድንም ካልኩኝ አሁን እየፈረድኩ ነው። የተቀመጠ ስታንዳርድ አለ። ቴዳዬ ደግሞ እንደ ግብረ ሰዶማዊ እንዴት ነው ሊድን የሚችለው? ወንድ ከሆነ ይሄንን ኦርደር ያደረገው ማን ነው? አምላክ ነው። በቃ እሱ ነው መወሰን ያለበት እኮ እሱ አይድኑም አለ እሱ አይድኑም አለ። ግብረ ሰዶማውያን ይቃወማል እግዚአብሔር። የፈለገ ጥሩ ለምን አጠፋቸው በሉጥ ዘመን እንዴ? የፍርድ ቀን ምናምን ጠብቀ ይሻላል። እሺ የት እንገናኝ? ስማ ያው ወደ ሲኦል ስለሆነ የምንገባው ልብስ አደርብ ብዙ ሙቀት ስለሚሆን በቦዲሽ እስታይ ዳራዳር አይቅርብን። መቤቴ ለምን እንጨቃጨቃለን? ምን አጨቃጨቀን? ብራዘሪ እሺ ቴዳዬ ፎሎ አታረገኝም? ፎሎ አርገኝና እናወራለን። ቢያንስ ስለ ጫት ማቆም ምናምን ባወራችሁ ደስ ይለኛል። ብፈቱ ደስ ይለኛል። አይ እንደሱ ብታወራኝ ነው የሚሻለኝ። መቤቴ እንደዚህ አሁን ስለ ሃይማኖት ከምንወያይ እንደሱ ብትለኝ ይሻለኛል እኮ እንትን አከርካሪውን እኮ የምንጥለው የጫቱን አምላክን ስንይዝ ነው ሀቢቢ። በቃ እንጂ አንተ ራሱ እኮ ለማቆም ስንት ጊዜ ታግለሃል። እኔ ተነግሮኛል እኮ ቴድ እና ቴዳ ልፋታችሁ ፎሎ ባክ መልሽና እሺ ያማን እናወራለን። በቃ እሺ ሰላሙኑ አላህ ይጠብቃችሁ። አይ ቲንክ ጥሩ ጊዜ ነበረና አላስደበርኳችሁ። ኧረ ይመችሽ። ብቻ አንድ ነገር ካንቺ ወስጃለሁ። ሃይማኖታችሁ ነው ያልሽው ነገር በጣም አሪፍ። እኔ ልንገራችሁ እናንተን ቻሌንጅ ላረጋችሁ ምናምን አይደለም። ቢያንስ አንድ የሚያደርገን ነገር አለ። አንደኛው ነገር እናንተም ሰው ናችሁ፣ እኔም ሰው ነኝ። ሁለተኛው ነገር ሴጣን የእናንተም የኔም እንትን ነው ተቃዋሚ ነው። ገባህ አይደል? ይሄን እና አወቁ ነው አምላካችሁን። እሺ ይመችሽ። እሺ አላህ ይጠብቃችሁ። ሰላሙ አይ ጃዬ 22 ነው የሚለው አንደኛው። ግሪኩ ደግሞ ሌላ ታሪክ ውስጥ ነው ያለው። አንደኛው 20 ዓመቱ ነው ይላል፣ አንደኛው 22 ዓመቱ ይላል። የትኛው ማኑስክሪፕት ነው እሺ የምትቀበሉት? ራሱ የዕብራይስጡ ነው የግሪኩ ነው ትክክል? የአማርኛው ነው ወይስ የዕብራይስጡና የግሪኩ ነው? በጣም ከባድ ልዩነት ነው። ያው ዮአኪንም ልጨምርልህ መጽሐፈ ዜና ሁለተኛ ዜና 36:9 እና ሁለተኛ ነገሥት ምዕራፍ 24 ቁጥር 8 እናነጻጽረው። ደግሞ ዮአኪም መንገስ በጀመረ ጊዜ እድሜ የ18 ዓመት ጎልማሳ ነበር አለ። ዮአኪም መንገስ በጀመረ ጊዜ 18 ዓመት ጎልማሳ ነበር። ኦኬ አሁን እዚህ ጋር ማስተካከያ ማድረጋቸውን በኋላ አሳያለሁ። በኢየሩሳሌም 3 ወርና 10 ቀን ነገሰ አለ። ይሄኛውስ በኢየሩሳሌም 3 ወር ነገሰ። ኦኬ 3 ወር ነው የነገሰው ወይ 3 ወር ከ10 ቀን ነው የነገሰው? ጥሩ አሁን እንቀጥልና ዕብራይስጡ ላይ ደግሞ እንሂድ። ምን ይላል? አንደኛው 8 ዓመቱ ነበር ይላል። እዚህ ጋር ግን ስንት ነው የሚለው? የ18 ዓመት ነበር የሚለው 18። እዚህ ጋር ግን 8 ነው የሚለው። ልብ አድርግ 8 ዓመቱ ነበር 3 ወር ከ10 ቀን ነገሰ ይላል። አንደኛው 8 አንደኛው 18። ያው አንዱ 8 አንዱ 18። ያው 3 ወር ከ10 ቀን። በጣም በጣም የሚገርም ነው። ይሄ ሁሉ ልዩነት ምንድነው? ወንጌል እውነት ከአምላኩ ሲሰማ የነበረው ኢየሱስ የሰጠኸኝን ቃል ሰጥቻቸዋለሁና እነሱም ተቀበሉት የተባለው ይሄ ነበር ወንጌል ወይ ሲባል አይደለም። ያ ወንጌል ጠፍቷል። ስለዚህ የደበቁት ነገር አለ ሲባል አዎ አለ። ዛሬ ትልቅ ትምህርት ነው ያገኘው። ያዝና ይሄንንም አሁን አንድ ነገር ልጨምርልህ። መጽሐፍቶቹ ሲጀመር ጸሐፊዎቻቸው አይታወቁም። ማን እንደጻፏቸው አይታወቁም። የመጽሐፍ ቅዱስ መዝገበ ቃላት ይሄኛው መጽሐፍ ማለት ነው። የታለ? በአካልም አለ መጽሐፉ። ላሳየህ እችላለሁ። ቆይ ላሳየህ። ትልቅ ትምህርት ነው። በደንብ አዳምጥ። ይሄ ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ማለት ነው። ይሄ ራሱ ነው መጽሐፉ። ምን ይላል? በደንብ ተመልከት። መጽሐፈ መሳፍንትን ማን የጻፈው ብሎ ሲናገር ቁጥር 34 ላይ መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ማለት እርግጠኛ አይደሉም ማን እንደጻፈው እርግጠኛ አይደሉም ማን እንደጻፈው ራሱ መጽሐፈ አስቴር ማን እንደጻፈው አይታወቅም። ያው መጽሐፉን የጻፈው ማን እንደሆነ አይታወቅም፣ በጭራሽ አይታወቅም ማን እንደጻፈው መጽሐፉ። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም።
አልታወቀም፣ አይታወቅም ማን እንደሆነ ጸሐፊው። ሰቆቃወ ኤርምያስ ጸሐፊው ኤርምያስ መሆኑንና አለመሆኑን አልተረጋገጠም። ያልተረጋገጠ ነገር። ቀጥል መጽሐፈ ሳሙኤል የሳሙኤል መጽሐፍ ማን እንደጻፋቸው አልተረጋገጠም፣ እርግጠኛ አይደሉም አሁንም። ከዛ ደግሞ መጽሐፈ ነገሥት የነገሥት መጽሐፍት ያው እዚህ ጋር ምን አለ? ጸሐፊው ግን ማን እንደሆነ አልታወቀም። ማን እንደሆኑ ጸሐፊዎቹ አይታወቁም። ልባል ዜና መዋዕል ብዙ ምሁራን መጽሐፍቱን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት እንደሆነ ይገመታል። ጨምሮበት ይሆናል አሉ። እንዴት እንደዚህ ይባላል? የአምላክ ቃል ምናልባት እንዴት ላሳየ? የኦሪት ጸሐፊያን አይታወቁም ማን እንደሆነ። ኦሪት ዘፍጥረት፣ ኦሪት ዘዳግም፣ ኦሪት ዘሌዋውያን እነዚህ ሁሉ አይታወቁም። ምን አለ? በአይሁድ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎቹንና የቀደሙ ባህሎችና ሕጎችን ሰብስበው አቀናበሯቸው ይላል። ከዛ በኋላ ማለት ነው። ከዛ በኋላ በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት ነው ያለው። እንዳውም አጨቃጫቂ ሆኖ ተገኝቷል ነው። ኦሪት ዘዳግም ማን እንደጻፈው አይታወቅም። ወንጌል በጣም ችግር አለ። የዕብራውያን ጸሐፊ ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። በጣም አስቸጋሪ ነው። ማን እንደጻፈው አይታወቅም። ለማን፣ ወዴት፣ እንዴት፣ ለምን ምንም እንዴት እንደተጻፈ አይታወቅም። በጣም የሚገርም ነው። መዝሙረ ዳዊትን መዝሙራቱ ማን እንደሰበሰበ ራሱ የሚታወቅ ነገር የለም። የሆነ ሰው ሊሆን ይችላል ተብሎ ነው የሚገመተው። ዜና ኧረ ቢስሚላህ እኔ ወላሂ ነው የምልህ አያልቁም ነው የምልህ። እነዚህ ነገሮች ባይሆን የተደበቁ ነገሮች አሉ ወይ ሲባል አዎ አሉ። የነቢያት መጽሐፍት ተደብቀዋል። ለምሳሌ መጽሐፈ ኢያሱ ምዕራፍ 10 ላይ ምን ይላል? በያሻር መጽሐፍ የተጻፈ አይደለም ምን አለ? በያሻር የታለ? የያሻር መጽሐፍ የለም፣ አላካተቱትም። የባለ ራእዩ ታሪክ መጽሐፍ ይላል። ቆይ ላሳይ፣ ዋናዎቹን ላሳይ ጊዜ እንዳልፈጅ። ዋናዎቹን ይኸው ምን አለ? በዜና መዋዕል ሁለተኛው ዜና ምዕራፍ 12 ቁጥር 15 ላይ የሮብዓምም የፊተኛው የኋለኛው ነገር በነብዩ ልብ አድርግ፣ ነብይ ነው። በነብዩ በሸማንያ በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? እሺ የነሱ መጽሐፍ የት አለ? ለምንድን ነው ያላካተቱት? ለምንድን ነው አውጥተው የጣሉት? መጽሐፉን ነብይ እኮ ነው። ልክ እንደነ ኤርሚያስ ሁሉ ነብይ ነው። የሸማንያ ባለ ራእዩ አዶ የተባለው ነብይ ነው የራሱ። ለምንድን ነው ያልተካተተው? ለምንድን ነው አውጥተው የጣሉት? ይኸው መጽሐፍ ሁለተኛ ዜና ምዕራፍ 13 ቁጥር 22 ላይ በአብያም የተቀረው ነገር አካሄዱ የተናገራቸውንም ቃላቶች በነብዩ በአዶ መጽሐፍ የታለ? የነብዩ የአዶ መጽሐፍ የታለ? የለም፣ አውጥተው ጥለውታል። አላህ የደበቁት ነገር ብዙ አለ ሲል ያለ ምክንያት አይደለም። እሺ አንዴ ይቅርታ፣ መልሼ እደውላለሁ። እሺ አንዴ መልሼ እደውላለሁ። ቲክቶክ ላይ ነኝ። እሺ እና ይኸው በነብዩ በናታን ታሪክ የታለ? የነብዩ የናታን ታሪክ መጽሐፍ የታለ? በባለ ራእዩ የጋድ ታሪክ መጽሐፍ አለ። የታሉ እነዚህ የነቢያት መጽሐፍ? የት ነው ያደረጓቸው? የተወስደው ነው ያስገቧቸው? ተግባባን? ይሄንን የሚመሰክርልን ራሱ ምስክር እናምጣ። ይኸው ገጽ 218 ላይ ሄደህ ታገኘዋለህ። ምን ይላል? የያሻር መጽሐፍ ይላል። ለምሳሌ በዚህ መጽሐፍ ላይ ልዩ የእስራኤል ታሪክ መዝሙርና ቅኔ የተጻፈ ይመስላል። ኢያሱ ምዕራፍ 10 ቁጥር 13፣ ሁለተኛ ሳሙኤል ይህ መጽሐፍ የጦርነት መጽሐፍ እያለ ይቀጥልና መጽሐፉ በሰለሞን ዘመን የተጻፈ ይመስላል። በኋላ ግን ምን ሆነ? ጠፋ። የለም። ብዙ መጽሐፍቶችን አስወግደዋል። ብዙዎች ላይ ጨምረዋል። ብዙዎችን አበላሽተዋል። ብዙዎች ላይ የአላህ ቃል ላይ ጨምረው ቀንሰው አበላሽተዋል። ማን እንደሆኑ ጸሐፊዎቹ አሁን ያሉት አይታወቁም። አየህ፣ ወንጌል የተባለው ይቅርና ኦሪት ከመጀመሪያው ይሄ መጽሐፍ የምታየው መጽሐፍ የማን ቃል
ማን እንደጻፋቸው የማይታወቁ መጽሐፍቶች ናቸው ውስጡ ያሉት። ግልጽ ነው። ስለዚህ ይሄንን ነው የሚመስለው። ወንጌልን አስመልክቶ ትልቅ ትምህርት እንዳገኘህ ተስፋ አደርጋለሁ። አትክልት አመሰግናለሁ ወንድሜ። ይህን ነገር ጥሩ ነው። ይህን ነገር አሁን ራሳቸውን እንዲመረምሩ ነው ያደረግከውና ይህን ለዚህ ደግሞ ምላሽ መስጠት አለባቸው። ለዚህ በስድብና በተለያየ ጥላቻ ሳይሆን በመናናቅ ሳይሆን በክብር ይህን ነገር ደግሞ የሚሰሙ አካላት ከውስጥ ያሉት ቢያንስ ከዚህ ውስጥ ከ500 ምናምን ሰዎች ውስጥ 1 5 ሰው 3 ሰው 2 ሰው አይጠፋም። ስለዚህ ለዚህ ምላሽ መስጠት አለባቸው እና በጣም ደስ የሚል ነው። እኔም ደግሞ ባሉት መጽሐፎች ላይ ራሴንም እንዲያ ያደርገልኛልና እጅግ አድርጌ አመሰግናለሁ። እሺ አትክልትዬ፣ ኔክስት ደግሞ ስለ ነብዩ መሐመድ ስለሳቸው የደበቁት ነገር አለ እዚህ መጽሐፍ ላይ አሳያለሁ። እያንዳንዱ ነገር ነብዩ መሐመድ ተጠቅሰዋል በዚህ መጽሐፍ ላይ፣ ግን ምን አድርገውታል? ስማቸውን አበላሽተው። አላህ በቁርአን ላይ የነገረን አንድ ነገር አለ። በሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ ወሙበሽረን ቢረሱል ያእቲ ሚን ባዕድ እስሙሁ አሕመድ ይላል። ከኔ በኋላ የሚመጣ ስሙ አሕመድ የተባለ ነብይን አበስራችኋለሁ ብሎ የተናገረው ቃል ነበር ኢየሱስ። ያኔ ያ የሚመጣው ነብይ እነሱ ከነሱ ወገን ስላልሆነ በቅናትና በጥላቻ መንፈስ በስም ደረጃ የተጠቀሰውን አውጥተውታል። ግን ቅሪቱን ደግሞ አሳያለሁ። ወላሂ ነብዩ ሰለላሁ ዐለይሂ ወሰለም በባይብል ላይ ቅሪታቸው አለ እዚህ ላይ። ስለዚህ አሳያለሁ። መጨረሻ በእርግጠኝነት እስልምናን ደግሞ እንደምታገኝ ተስፋ አደርጋለሁ። አላህ ወደ እስልምና ይምራህ ብዬ ወደ እስልምናም ጠራሃለሁ። መልካም ጊዜ ይሆንልህ። ያው አሁን እኔም ወደ ሰላት መሄድ አለብኝ። ይህን ይመስላል እንግዲህ አትክልትዬ። እጅግ አድርጌ አመሰግናለሁ፣ እወዳለሁ። ቤተሰቦችንም ደግሞ እጅግ አድርጌ አከብራለሁ። በጣም ደስ ይሉኛላችሁ። እስቲ የእግዚአብሔር ፍቃድ ይሁን ለሁሉም ነገር። አይ እውነትን ፈልጉ። እውነት መፈለግ ማንበብ ሰው ያደርጋል። አንብቡ እና የስልክ አስቀምጬልሃለሁ መሰለኝ ባለፈው። መደወልም ከፈለክ ደውል። አጋጣሚ ከፈለከኝ ጥያቄ መጠየቅ ምናምን መፈልግ ከሆነ ኤኒዌይስ ይሄን ይመስላል። በቃ ያ ጀማ እናንተ ግን በጣም ትገርማላችሁ። ኤኒዌይስ እኛ ስራ ላይ ነን ያለነው። እናንተ ምን እንደሆነ ስራችሁ ባላቅም እኛ ስራ ላይ ነን። ሰላም ቆይ ዴርቶ ጋር አሁን ልወጣ ነው። እሺ ልወጣ ስለመተህ በጣም ይቅርታ። ሰላት ደርሶብኛል አሁን። እሺ ሰላም ወልካም። እሺ አይ በኋላ እንገናኛለን። ከመጣ በኋላ ገባለሁ ኢንሻአላህ እንገናኛለን። እሺ ይመች። አይሽ እና እኛ ስራ ላይ ነን። እኔ አሁን በበኩሌ አላህ ይቀበለን፣ ስራ ላይ ነን። አላህ ይቀበለን። እንግዲህ እናንተ ምን እየሰራችሁ እንደሆነ አላውቅም። እኔ ምን እንደሚደረግ ምን እስከሚደረግ እንደምጠብቁ ባላውቅም ይመቻችሁ። ለማንኛውም ማለት ነው። እሺ ለማንኛውም ይብቃን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።